እንደ ከዚህ በፊቱ ከሌላው ጋር እየጠበቅን ነው እስኪመጣ ወይንስ እስኪ ለመጀመሪያ ጊዜ ይሄ እየተቀየረ ያለ ዓለም ላይ እኛ ስታምፕ ልናደርግ የምንችለው የራሳችንን ዕውቀት ዴቨሎፕ ማድረግ የምንችልበት ውይይት ማድረግ እንችላለን ወይ የሚለውን ስለማላይ ነው በዩኒቨርሲቲዎቻችን ውስጥና I think ይሄ it's a very important moment ብዬ አስባለሁ የዛሬው ውይይትን ለመናገር የፈለኩት ለዛ ነው that is ዕውቀት አይዲያ ከአንድ ኤሪያ ብቻ አይመጣም ሰፋ ያለ ውይይት ይፈልጋል ኢንስቲትዩሽናል የሰው ልጅ ደግሞ ዕውቀት በደንብ እንደ ስራዬ ተብሎ እንዲሰራበት የተፈጠሩት እነኚህ ዩኒቨርሲቲዎቻችን ናቸው ዩኒቨርሲቲዎቻችን ደግሞ ለረጅም ጊዜ የተፈጠረባቸው ችግር ከውይይትና በዚህ እንኳን ለገና በዓል በሰላም አደረሳችሁ እያልን የ30% ታላቅ ቅናሽ ያገኙ እንሎታለን። መጪውን በዓል ምክንያት በማድረግ በአገር ውስጥና ከአገር ውጪ ለሚኖሩ ደንበኞቻችን ታላቅ ቅናሽ ይዘንሎት መጥተናል። በመሃል ፒያሳ ከአብሮት ቤተ መጻሕፍት አቅራቢያ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት የ30% ታላቅ ቅናሽ የተደረገባቸውን አፓርትመንቶች እንሆ ይሎታል። ባለ አንድ መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ የግሉ ያድርጉ። በዚህ ቅንጡ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ክቡር ጠቅላይ ሚኒስትር ቅድም በቀረበው ውይይት ላይ የተነሳ አንድ ነገር ነበር እኔን በጣም ባዘር ከሚያረጉኝ ነገሮች ውስጥ አንዱ ስለሆነና ያይዘንም ብናያው ጥሩ ነው ስለማስብ ነው ዩኒቨርሲቲዎች ጋር የዩኒቨርሲቲው እየሄድኩ በማረገው ውይይት አንድ በጣም የሚያስፈራኝ ነገር ይሄ ነው የሚባል ኢንተሌክቹዋል ኢንቫይሮንመንት አለመኖሩ ነው ይሄ የውይይት አዲስ ሐሳቦችን አንስቶ የመወያየት ባህል ፓርትሊ ቢኮዝ ይሄ የጊዜው ፖለቲካና ሾርት ተርም እንትኑ እየገፋው ወይም እያስፈራው በጣም ከውይይት የራቀ ነው አይ ቲንክ 3 ዓመት በፊት ይመስለኛል ብዙ ዩኒቨርሲቲዎች እስኪ በአመት 3 መሰረታዊ የሆነ በዓለም ላይ ያሉ ችግሮች ላይ ውይይት የማድረግ እንትን ይጀምር ብዬ ነበር እስካሁን አይ ቲንክ አዲስ አበባ ዩኒቨርሲቲ ውስጥ ትንሽ ውይይቶች እንደዛ አይነት ነገሮች አሉ እንጂ የለም ይሄ ፓርትሊ የሚመስለኝ ይሄ የገባንበት የጊዜው በየጊዜው ያሉ ኢሾች ከዛ አልፈን ሰፋ አድርገን እንዳናይና እንዳንወያይ አድርጎናል ይሄ ደግሞ ከምሁራኖቻችን ልናገኝ የሚገባንን ጥቅም እንደ ሀገር እያጎደለብን ነው ይሄ ግን ዴንጀረስ ቴሪቶሪ ሊደርስ ይችላል አንሌስ አዘርዋይስ ከፊታችን ምን እየመጣ ነው የሚለውን ነገር በደንብ ካላየ ነው ይሄ አምስተኛው ቴክኖሎጂ ወር አምስተኛው እንትን ነው እየመጣ ያለው የሚለው ላይ አክቹሊ አሁን ያለው የፖለቲካ ስርዓት ኦር የኢኮኖሚ ስርዓት ካፒታሊዝም ሊሸከመው የማይችል ስርዓት እየመጣ ነው የሚል ኤክስትሪምሊ በእኔ እምነት ኢምፖርታንት እና ሰፊ ውይይት የሚፈልግ ኢሹ ነው የተነሳው ቢኮዝ እስካሁን የምናስበው የቴክኖሎጂውንም ለውጥም ምንም የምናስበው ከዚህ ይሄ ፕሮዳክቲቪቲን ከመጨመር ጋር እየመጡ ያሉ የቴክኖሎጂ ውጤቶችን ስለሆነ እነኚህ የቴክኖሎጂ ውጤቶች ማህበረሰብን በአጠቃላይ እንዴት ይቀይሩታል ሲምፕሊ ከሚያመጡት የፕሮዳክቲቪቲ ጌን ባሻገር የሰውን ልጅ ራሱን እንዴት አድርገው ሊቀይሩት ይችላሉ የሚለው ጥያቄ አሁን እየተነሳ ያለ ሲግኒፊካንት ጥያቄ ነው ቅድም ፕሮፌሰር ባህሩ ጀምሮት ነበር ከኤአይ ጋር በተያያዘ it's not a question of whether one uses it or not it is beyond that በተለይ አሁን ይሄ አርቲፊሻል ኢንተለጀንስ እና ምናምን ከባዮቴክኖሎጂካል ባዮ ሜዲካል ኢንጂነሪንግ ምናምን ጋር ሲቀያየጥ ሊመጣ የሚችለው ምንድነው የሚለውን ሲሪየስ ኢሹዎች ይዞ እየመጣ ነው ካፒታሊዝም የሚሸከመው አይነት ነገር አለም እየመጣ ያለው ካል at a system level then ምንድነው ምን አይነት የህብረተሰብ ውቅር የህብረተሰብ
አደረጃጀትና አሰራር ነው። ህብረተሰብ ስል የሰውን ልጅ አጠቃላይ የእውቀት እንትኖች ይዞ ከሂውማኒቲስ ጀምሮ እስከ ሳይንስና ቴክኖሎጂ ኤንድ ሞራል እንትኑን በሙሉ ጨምሮ አንድ ነገር እየመጣብን ነው። there is this thing coming ግን ምሁራኖቻችን እየተወያዩት አይደለም። it really scares the hell out of me ለኔ የሚያስፈራኝ ነገር ነው። የሚያስፈራኝ ለምንድን ነው? እንደ ከዚህ በፊቱ ከሌላው ጋር እየጠበቅን ነው እስኪመጣ ወይንስ እስኪ ለመጀመሪያ ጊዜ ይሄ እየተቀየረ ያለ ዓለም ላይ እኛ ስታምፕ ልናደርግ የምንችለው የራሳችንን እውቀት ዴቨሎፕ ማድረግ የምንችልበት ውይይት ማድረግ እንችላለን ወይ የሚለውን ስለማላይ ነው በዩኒቨርሲቲዎቻችን ውስጥ። እና አይ ቲንክ ይሄ ኢትስ አ ቬሪ ኢምፖርታንት ሞመንት ብዬ አስባለሁ። የዛሬው ውይይትን ለመናገር የሚፈለኩት ለዛ ነው። ዛት ኢዝ እውቀት አይዲያ ከአንድ ኤሪያ ብቻ አይመጣም። ሰፋ ያለ ውይይት ይፈልጋል። ኢንስቲትዩሽናል የሰው ልጅ ደግሞ እውቀት በደንብ እንደ ስራዬ ተብሎ እንዲሰራበት የተፈጠሩት እነኚህ ዩኒቨርሲቲዎቻችን ናቸው። ዩኒቨርሲቲዎቻችን ደግሞ ለረጅም ጊዜ የተፈጠረባቸው ችግር ከውይይትና በዚህ ሐሳብ እንዳይረዱን እያደረጋቸው ይገኛል። እና አይ ቲንክ ይሄንን እንደማንም ፈታ አድርገን እነኚህ ውይይቶች ኖት ጀስት አባውት የዛሬ ሰላም እንዴት ይመጣል ምናምን ከሚለው ባሻገር where is this world going? where is our role? እንዴት ነው ይሄንን ዓለም የሚመጣውን ወጀብ መቋቋም የሚችል ህብረተሰብ የምንፈጥረው? ኢን ዘ ሾርት ረን ቅድም ጠቅላይ ሚኒስትር ያሉት ኢኮኖሚያችንን ማሻሻል አኗኗራችንን መቀየር ምናምን የሚለው ነገር is very important። ቆይቶ ግን ትልቅ ጥያቄ ነው ይዞ የሚመጣው። እንዴት አድርገን ነው ህብረተሰብን ኦርጋናይዝ የምናደርገው? ምን ብናደርግ ነው የተረጋጋ ዘላቂ የሆነ ህብረተሰብ የምንፈጥረው የሚለው ነው። እዛ ላይ ውይይት ያስፈልገናል። ምሁሮቻችን ሊረዱን ይገባል። ምሁሮቻችን እዛ ውይይት ውስጥ ያለ ፍርሃት እንዲገቡ ምንድን ነው ማድረግ ያለብን? ቢኮዝ ኢት ኢዝ አ ዩኒቨርሲቲ ሴቲንግ። ከጥያቄውን ባሻገር ለዩኒቨርሲቲዎቹ ነው ካን ዊ ኢንጌጅ ኢን ዛት ካይንድ ኦፍ ኢንቴሌክቹዋል ኤንተርፕራይዝ ማለት ነው። ፕሮፌሰር ብርሃኑ በጣም ወሳኝ ጥያቄ ነው ያነሳው። ምሁር መጀመሪያ ከራሱ ጋር የሚነጋገር ነው አልኩ እንጂ መጨረሻ ላይ ኢንፍሉዌንስ የሚያደርግ ነው የሚያስከትል ነው። ብዙዎቹ የምሁራን ሚና የዩኒቨርሲቲ ሚና ብለዋል። እኔ ቅድም ሀምብል ለመሆን ዩኒቨርሲቲዎችን ብዙ ላለመናገር ነው የተቆጠብኩት። አሁን ከአንተ ጋር ሰው ትንሽ ገባ ብዬ ልናገር። ጅማ ላይ ኮሪደር ሰራ፣ ሮቤ ላይ ኮሪደር ሰራ። በጅማና በሮቤ ኮሪደር ስራዎቻችን አስቸጋሪው ኤሪያ ዩኒቨርሲቲ ነው። አስቸጋሪው እንኳን ማህበረሰብ ሊቀይር ለመቀየር የማይችል ማለት ነው። አዲስ አበባ ዩኒቨርሲቲ ይህን አካባቢ የዩኒቨርሲቲዎች ሲቲ እናርገው ብሎ መንግስት አስቦ መንግስት አቅዶ ማገዝና ቻምፒየን ማድረግ ሲገባው ይሄን ሁሉ ሰፈር እያፈራረስን ስንሰራ ጫት ቤት ስናባረር፣ ሺሻ ቤት ስናባረር፣ አረቄ ቤት ስናባረር፣ ይሄ ዩኒቨርሲቲ ግን እዛ መንገድ ዳር ይህን የሚያክል ግቢ ያለው አጥሩ ጋር ፉክክር ያለው ይመስል ድንጋይ ይጠፈጥፋል። ወደ ውስጣችሁ ተመልከቱ። ግቢዎቻችሁ ስራ ይፈልጋሉ። አይዲያዎቻችሁ መጥራት ይፈልጋሉ። ንግግር እዚሁ ጀምሩ። እዚሁ ይሄ ንግግር ምናልባት በሚዲያ የሚደገፍበትን መንገድ ማሰብ ይቻላል። ዝም ብሎ ለፌስቡክ ሳይሆን ውይይቱ እየታየ በናሽናል ሚዲያዎች የሚተላለፍበት ሌሎች ሰዎች የሚደርሳቸው ከዚህ በኋላስ መቀሌም ባህር ዳርም ምናምንም ይሄን እየተማሩ በየአካባቢያቸው እንዲያስቡ ማድረግ ይቻላል። ያን ካደረግን ኢንፍሉዌንስ ማድረግ ያቅተናል ብዬ አላስብም። ለምሳሌ ፕሮፌሰር ብርሃኑ ብንወስድ በሩቅ ተቃዋሚ እያለ ተፋላሚ እያለ ከነበረው ኢንፍሉዌንስ በላይ በእኔ መንግስት ውስጥ ካቢኔ ከሆነ በኋላ በጣም ኢንፍሉዌንስ አድርጎኛል። ለካ ተቃዋሚዎች ስራ ይሰራሉ፣ ለካ ኢንስቲቱሽናል ቲንኪንግ አላቸው ብዬ ሞር አክብሬዋለሁ። የድሮ ብርሃኑና የዛሬ ብርሃኑ ለእኔ እኩል አይደለም። ድሮ ማስብህ እንደ ፖለቲከኛ እንደ ተፋላሚ ነው። አሁን ግን አንድ ስራ ይዞ መስራት እንደሚታትር ሰው ነው ማስብ። ኢንፍሉዌንስ የመጣው በተግባር ነው። ተሰጥቶ ባታደርገው ያ ኢንፍሉዌንስ አይኖርም። ይህን አካባቢ ተማሪዎች በሰላም ሳይሳቀቁ ወጥተው አንብበው ይመለሱበት ስናደርግ ይቀየራል። አብሮት ላይብረሪ ከሰራን በኋላ ከኋላም ከፊት ችግር ነበር። ከፊት የአርበኞች ህንፃ ነበር። በብዙ ልመና በብዙ መተካት ነው ያነሳናቸው። እኛ ቦታ የምናነሳው ለእኛ ምንጮት አይደለም። ተማሪዎች ኦፕን የሆነ ስፔስ ካልተፈጠረላቸው በሜሞራይዜሽን ብቻ አናሊቲካል ካፓሲቲ የሌለው ተማሪ አገር አይቀይርም። ያ ደግሞ ዲፕ ቲንኪንግ ይፈልጋል።
ከራስ ጋር ማውራት ይፈልጋል። ዛፍ ይፈልጋል። የውሃ ድምፅ ይፈልጋል። ለልጆቹ ነው። አብሮት ከተሰራ በኋላ አንድ ሰው ስሙን ባልጠቅስ ይሻላል 4 ኪሎ አካባቢ ስመጣ በጣም ይሰማኛል ምናምን አለ። በሚዲያ የሚናገረው ድሮ ጠላ ምን ጠጣበት፣ ድሮ ስጋ ምን ቆርጥበት ሰፈር ጠፍቶ አንድ ላይብረሪ ቆሞበት ሳያል። ይሄ ሰው የጸሐፊ ነው ባይዘው ላይብረሪ ተሰራ ብሎ ጠላ ቤት ፈረሰ ብሎ የሚያኮርፍ ማለት ነው። ይሄ ኢንፍሌሽን ሊያገኝ አይችልም። እኛ ያለንበት አውድ መፍረስ ያለበት ነው። ምሁራን መቼና እንዴት ነው እንጂ መፍረስ ያለበት ነው። ይሄ መንደርተኝነት ካልፈረሰ እንዴት በለጽጋለን? ምንም የማይፈርስ ነገር ኖሮን ነው። መፍረሱ ግን የተሻለ በሚያመጣ መንገድ መሆን ስላለበት ነው ጊዜ እየወሰደ ያለው። ያንን በጥልቀት ማየት ካልቻል አስቸጋሪ ነው። ፕሮፌሰር ብርሃኑ አንድ ነገር ተናገረ። ውይይቱን ያበላሸው አሁን ወቅታዊ ነገር ሸፍኖን አይደለም። ተሳስተሃል። የውይይት ባህል የለንም። በኢህአፓ ጊዜ የውይይት ባህል የላችሁም። ወረቀት ታቀብላላችሁ እንጂ የውይይት ባህል የላችሁም። አንዳንድ ሰዎች መጥተው እዚህ ይናገራሉ። ሰዓት አለው እሱ። እነሱ ሰዎች ግን መይሶ ለመስማት ዝግጁ አልነበሩም። ባህሉ የለም። ስብሰባ እናውቃለን። ወር መቀመጥ እናውቃለን። 2 ወር መቀመጥ እናውቃለን። 2 ወር ተቀምጠን ግን ምን አመጣና አናውቅም። እና ውይይት ባህሉ አልነበረም። እንፍጠረው ካልከኝ ብቻ ነው ከአንተ ጋር መስማማው። ቅድምም ብያለሁ። ከረንሲ እዚህ ያለው ሰው ከረንሲው አይዲያ ነው። እመነኝ፣ ወርቃማ አይዲያ ከመጣ የኢትዮጵያ መንግስት ተኝቶ ባይገባው የጅቡቲ መንግስት ይቀበለዋል። የሚሰራ አይዲያ ካለ ከረንሲውን አውቆ የሚጠቀም ሰው ካለ መንግስታት ሁሌም ክፍት ይሆናል። ቅድም ባነሳውልህ ሮቤ ከተማ ሞክረን ነበረ ኮሪደር፣ ትንሽ እየሞከራ ጅማም ትንሽ እየሞከራ አለ። ነቀምት ገና የተጀመረ ነው ያለው። ጅማ በተደጋጋሚ ሱፐርቪዥን ስለሚሄድ ላስቲክ ማንሳት ምናምን ጀምረዋል። የሮቤ ከተማ ላስቲክ የሚነሳው እንግዳ ይመጣል ሲባል ነው። የሮቤ ዩኒቨርሲቲ ስራችሁ ኮሪደር እኛ ከሰራን ከተሜነትን ደግሞ ሰው ላይ መስራት ነው። ከተሜነት እኮ ባህል ነው። በየቦታው የሚጥል ሰው እዚህ አዲስ አበባ ውስጥ ጠጥቶ ከመኪናው ላስቲክ እየጣለ የሚሄድ ሰው አለ እዚህ ከተማ ውስጥ። እሱ መቀየር ነው። እኛ አስፋልት እንሰራለን። አስፋልቱ 20 ዓመት እንዲቆይ ግን ባህል እናንተ ካልፈጠራችሁ፣ የእናንተ ሮል ካልተጫወታችሁ አይመጣም ተደምሮ። ፊውቸር አንሰርቴኒቲ ያለ ኤአይ እየመጣ ነው። እንዴት ነው የምናልፈው ላልከው ፕሮፌሰር፣ ፊውቸርን ገቨርን የምናደርገው ኮፕ ማድረግ ብቻ ነው፣ በመማር ብቻ ነው። ማቆም አንችልም። በእያንዳንዱ ቴክኖሎጂ እኛ ስም እናወጣለን። ቴክኖሎጂውን ግን ማቆም አንችልም። አሁን ኤአይ መጥቷል። ስም ማውጣት አይደለም የሚያስፈልገው፣ መዘጋጀት ነው፣ መማር ነው። ምንም ነገር ይኖረው ነገ ኢትስ የታወቀ ነገር ነው። ከተማርና ከተዘጋጀን ገቨርን እናደርገዋለን። ካልተዘጋጀን እንቀራለን። ለሱ ነው መማር የሚያስፈልገው። ኤአይ በእኔ እምነት ኢትዮጵያ በጣም በጣም እድል ያላት ሀገር ናት። ኤአይ አንዱ የሚፈልገው ኢነርጂ ነው። ለዚህ ነው የክሪፕቶ ከረንሲ ኢትዮጵያ ውስጥ የተስፋፋ ያለው። ኢነርጂ ደግሞ እኛ ያመረትነው አይደለም፣ ብዙ ለማምረት እድል አለን። ከሃይድሮም፣ ከሶላርም፣ ከጂኦተርማልም፣ ከኒውክለርም በጣም ሰፊ እድል አለን። ኢነርጂ ላይ ኢንቨስት ካደረግን አንድ አስቻይ ጉዳይ ፈታን ማለት ነው። ሁለተኛው ዴታ ነው። ዴታ ደግሞ ዲቨርስ በሆነ እንደዚህ ባለ ብዙ ፖፑሌሽን እና ሶሳይቲ ውስጥ በቀላሉ የሚፈጠር ነገር ነው። ዳታ አተን ነው። እኛ በጣም ብዙ ዳታ አኳልን አልገባም። የገባው ስድቡ ብቻ ነው። ስድቡን እንቀንሰውና ሳይንቲፊክ የሆኑ ቶቶች፣ አርቲክሎች፣ መጽሐፎች ማስገባት ስንጀምር የኛ ሐሳቤ እዛ ውስጥ ይገኛል። ሶስተኛው ዴታ ሴንተር ነው። ዳታ የሚከማችበት ድሮ እንደምታውቁት ውድ ነው። ለዩኒቨርሲቲው ዴታ ሴንተር ይሄ ቤት ያስፈልግ ነበር። አሁን እኮ የዴታ ሴንተር በጣም በጣም ቺፕ እና ትንሽ እየሆነ ነው። በኢትዮጵያ 2030 ዲጂታል ስትራቴጂ ከሶፍትዌር ወጥተን ሃርድዌር ማምረት አለብን ብለን እየጀመር ነው ስራ። ሃርድዌር እናመርታለን። ሃርድዌር ማምረት ስንጀምር ለቺፕስ ለኤአይ ግብአት የሚሆን ነገር ደግሞ ከማንም በላይ አፍሪካ ነው ያለው። ለምሳሌ ድሮ ወርቅ ይባላል። አሁን ኮፐር ኢምፖርታንት እየሆነ ነው። ኢነርጂ ኢምፖርታንት ከሆነ ኮፐር ኢምፖርታንት ነው ማለት። ኮፐር ደግሞ እኛ እንደ ቺፕ ነገር የምናየው ጉዳይ ነው። እንደምታውቀው ወርቅ ነው ለኛ ውዱ። ብዙ አስቻይ ነገር ስላለ በጥልቀት ማየት ከቻል ኮምፒት ማድረግ እንችላለን ብዬ አምናለሁ። በዚያ እሳቤ አንደኛ ዩኒቨርሲቲውን በጣም ቆንጆ አድርገን እንሰራዋለን። ቤስት ተማሪዎች እናመጣለን። የዓለም መምህራን እንጠቀማለን። ከዛ ኮምፒት የሚያደርጉ ሰዎች ተስፈኞች እንዲሆኑ ሄደው እንዳይቀሩ ጥረት እናደርጋለን።
ያን እያደረግን በሄድን ቁጥር በኤአይ ሬስ ውስጥ እንደው እዛ ላይ ነን ባንባልም የማንናቅ መሆን እንችላለን። ከተማርን ከተዘጋጀን ይሄ ጉዳይ አደገኛ ነው፣ ስራ ሊወስድ ነው ምናምን እያልን ይሄ የለመድነውን ተረክ እየተረክን ከቀጠልን ግን ልጆቻችን ረሃብተኛ ይሆናሉ። ረሃብተኛ እንዳይሆኑ ኮንፍሮንት ማድረግ አለብን፣ መማር አለብን፣ ኢምብሬስ ማድረግ አለብን። ያን ካደረግን ማኑቨር ማድረጉ የእነሱ ስራ ነው የሚሆነው ማለት ነው። በዛ ሐሳብ ብናይ እንጂ ከፍተኛ የሆኑ ፊር ብዙም እኔ አልስማማም። በዚህ ሐሳብ ብንሄድ ነገን መዋጀት እንችላለን ብዬ አስባለሁ። አንድ ነገር ብቻ ልናገርና ጨርሳለሁ። በተለይ ይሄ የውይይት ባህል ፕሮፌሰር ብርሃኑ ያነሳው አንተም የምሁራኑ መዳከም የምትለው ነገር ከዚህ ከአብዮት በኋላ ሁለት ክስተቶች አሉ ያፈዘዙ ያደነዘዙ ማለት ነው። አንደኛው የቀይ ሽብር ነው። ከቀይ ሽብር በኋላ ፖለቲካና ኮረንቲን በሩቅ የሚል ባህል ለረጅም ጊዜ እንትን ብሎ ነበር እና ወጣቱም ምሁሩም እንደዚህ ውስጥ ከመግባት ሀገራዊ ጉዳይ አንስቶ ከመናገር አደባባይ ከመውጣት ታቅበው ነበር። ከዛ በኋላ ምርጫ 97 መጣ፣ ፈካ አለ። ለመጀመሪያ ጊዜ ለሁለተኛ ከእንትኑ በኋላ ማለት ነው ፈካ አለ። ሰው ሁሉ ትንሽ መንቀሳቀስ ጀመረ። ያው ከዛ የምናውቀው ነው በተደረገው እንትን ሌላ እንትን ሆነ እና እነኚህ ተደጋጋሚ ክስተቶች ናቸው እንትን ያደረጉት። ሌላው ቅድም የተጠቀሰው ቴክኖክራት ይሆናል ምሁሩ ወይም ፖለቲካል ፓርቲ ገብቶ አቋቁሞ ለፖለቲካ ስልጣን ይሻማል እና ያ የምንለው ገለልተኛ ነፃ የሆነ ምሁር እየደበዘዘ እየጠፋ ሄደ ይመስለኛል። ያ ነው የሚመስለኝ። ለማናቸውም በእውነቱ ይሄ በመንግስትና በምሁራን መካከል የሚደረግ ውይይት ጥሩ ጅማሮ ነው። ይቀጥላል ብለን ተስፋ እናደርጋለን። ክቡር ጠቅላይ ሚኒስትር መቼም ያው ቅድም ብያዋለሁ እንደዚህ ያለ ብዙ ስራ ካለቦት ለእኛ ጊዜ ሰጥተው እንዲህ አይነት በደንብ የሚያስተምርም የሚያወያይም ጽሁፍ ስላቀረቡልን በጣም አመሰግናለሁ። እኔም ስለ እድሉ ስለ መገናኘታችን በጣም አመሰግናለሁ። ጀኑን የሆነም ኤክስቼንጅ እንዲሆን የፖለቲካሊ ኮሬክት ለመሆን ሳይሆን የልባችን እንድነጋገር እንፈልጋለሁ። ከእርሶ ጋር በእንደዚህ መንገድ ለመነጋገር መቻላችንም በጣም ደስ ይለኛል። ግን ውይይቱን የገደለው አንዳንድ ኢንሲደንት ነው የሚለውን እኔ አልስማማም። የ1953 የወርቅነህ ገበየሁ እሳቤዎች፣ የግርማሜና መንግስቱ ነዋይ እሳቤዎች ሀሳብ ሳይሆን ቂም ነው የነበሩት። ሀሳብ አልነበረም። ሀሳብ ቢሆን ኖሮ ያኔው ፖሊስ አዛዥ ከልጃቸው መረጃውን ሰምተው ለማነጋገር እኔ የሚያገባኝ እኔ ባዕድ ነኝ ባላሉ ነበረ። ጃጋማ ኬሎ መንግስቱ ኃይለማርያም ሪቮሉሽኑን መፈንቅለ መንግስቱን ሲያስብ ቢያማክረኝ እኮ አግዘው ነበር ያሉት። ሀሳብ ቢሆን ኖሮ ሳይገደብ ቢንሸራሸር ብዙ ኃይሎች ያቀፍ ነበር። ኢህአፓና መኢሶን ቲፒኤልኤፍ እስቲ ጀኒኑ ምን የሀሳብ ዲፈረንስ አላቸው? ምን ዲፈረንሱ የግምገማና ግምገማ ማራዘም ካልሆነ በቀር ጉዳዩ እሱ አይደለም። አንኳር ጉዳዩን ካላየን በ97 ምርጫ በምናምን ካሳበብን አይሆንም። ከ97 ምርጫም ውይይት አልነበረም። እሱ ከሆነ ውይይት እያልን ያለ ነው። ለፖለቲካ የሚደረግ ትግል አይደለም ውይይት ማለት ለምሳሌ ሪሰንትሊ ለኛ ካድሬዎች ስልጠና ሰጠን፣ ተጨቃጨቅን። ይሄ ጉዳይ ይውጣ ብለን ይውጣል። የኛን መንግስት የሂስትሪ ምልከታ ቁልጭ አድርጎ የሚያሳይ ውይይት ነው። የእናንተ የሂስትሪ ዲፓርትመንት ተወያይቶበታል ወይ? መንግስት ለሂስትሪ እያለው ያለው ጉዳይ ይሄን ይመስላሉ ተወያይቶበታል ወይ? ስልጣን ስጠኝ አትስጠኝ አይደለም ውይይት ማለት። እሱም የውይይት አካል ነው። በድምሩ ኢትዮጵያ ውስጥ ያለው ካልቸር፣ ኢትዮጵያ ውስጥ ያለው ቻሌንጅ ዘርፈ ብዙ ነው። ምሁሩም የራሱ ሚና አለው፣ ስልጣን ያለው ሚና አለው፣ አርሶ አደሩም ሚና አለው፣ የማህበራዊ አንቂ የሚባለው ሚና አለው። መነካት የሚፈልግ የለም። ሁሉም ድንበሩን ይዞ ድንበሩን ጠብቆ ሌላ ለመንካት ብቻ ነው የሚያስበው። ስንነካካ በሚዛን ከሆነ ይሄ ዩኒቨርሲቲ ራሱን ከቀየረ፣ ግቢውን ከቀየረ፣ የተማሪዎቹን ኳሊቲ ከቀየረ እመኑኝ ፕሮፍ የኬንያ ዩኒቨርሲቲ መጥቶ ይማራል እንኳን እዚህ ያሉት። እና ለማንኛውም እንኳን ለ75ኛ ዓመት አደረሳችሁ። እጅግ አድርጌ አመሰግናለሁ።